ነገ ይህን ጸሎት ሳትጸልዩ እንዳትሉ። ነገ ሰኔ 21 ኃጢአታችን የሚደመሰስበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮውን ደግሞ እስከ መጨረሻው ተከታተሉ። ሼር በማድረግ ደግሞ ላልሰሙት አዳርሱ። አሁን ወደ ታሪኩ እናልፋለን። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ጎልጎታ በተባለው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር ላይ ቆማ ብዙ ከጸለየች በኋላ በመጨረሻም እንዲህ አለች። ልጄ ወዳጅ ሆይ ጸሎቴን ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ ማልድሃለሁ። ከማር ከወተት ይልቅ ስሙ ጣፋጭ የሆነው አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራትም የተዘጉ በሮች ተከፈቱ። በዚህም ጊዜ 99ኙ ነገደ መላእክት ካለቆቻቸው ጋራ ከሰማይ ወርደው በግራ በቀኝ ቆሙ። ጌታችን ኢየሱስ ክርስቶስም ከፀሐይ ከጨረቃ 7 እጅ የሚያበሩ አራቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አእላፋት ወትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህን ሁሉ ባየች ጊዜም ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ቡርክት ማርያም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየውም። የሰውን ስጋ ለብሰ በግዘፈ ስጋ በማኅፀን የተሸከምኩ እንጂ። ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየው። ጌታችንም መለሰ እንዲህ አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ አዘልሽኝ። ከማር ከስኳር ይልቅ የሚጣፍጥ ከበረድ የነጻ ከገነት ፈሳሽ ውሃ ንጹህ የሆነ ጡቶችሽን ያጠባሽ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውን እፈጽምልሻለሁና አላት። ቡርክት መርገመ ነፍስ መርገመ ስጋ የሌለባት ማርያምም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባዬ መጠጊያዬ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜ መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባት ፈቃድ ማህያዊ በሚሆን መንፈስ ቅዱስን ፈቃድ ከኔ ተወልደሃልና ዛሬም ጸሎቴን ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያን ስለሚያደርጉ በስሜ ቤተ ክርስቲያን ስለሚሰሩ አንተ የብርሃን ማደሪያ አዘጋጅላቸው። አቤቱ ስለ ስሜ የታረዘውን ያለበሰውን እጅ ያደሰረውን እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራቢ ያበላውን የሕይወትን እንጀራ አብላው፣ ሰማያዊ በሆነ ማዕድም አስቀምጠው። ለተጠማ ያጠጣውንም ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናነው። ያዘነውንም የተከዘውንም ያስደሰተና ያጽናና፣ ስለ ስሜ ብላ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙት ቅዱሳን ጋር አድርገው። አቤቱ ምስጋኔን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህን መጽሐፍ በአንገቱ ላይ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈሉ። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ እለምናለሁ ማልድሃለሁ። አስቦ መታሰቢያን ያደረገ ዝክሬን ያዘከረ በበዓሌም ቀን በምመሰግንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግስተ ሰማያትም ንጹህ ማደሪያን እሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እኔ ጎበኘዋለሁ። ከዚህም ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስትን በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ። በችግሩ ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ክብሩ እጹብ ድንቅ የሆነ የሕይወትን ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወትን አክሊል አቀዳጀዋለሁ። ስላንቺ ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ ሕይወትን እንጀራ አበለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት የሚፈሰውን የሕይወትን ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘን ችግር በደረሰበት ጊዜ እኔ ያረጋጓለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፏለሁ። ስላንቺ መብራት ዘይት ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስት
መንግስተ ሰማያት አበራለታለሁ። ንጹህ መዓዛ ዕጣንን ለሰጠ መዓዛው ሽታው እንደ መላእክት መዓዛ አደርግለታለሁ። ሴት ወይም ወንድ ልጁን ባንቺ ስም የሰየመውን በምድራዊያን ሰዎች በሰማያዊያን መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይቺ መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ ጠጋቢ ይሁን። ስምሽ በተጠራበት፣ ስዕልሽ ባለበት፣ መታሰቢያሽ በተደረገበት፣ በስምሽ በሚጸልይበት ቦታ ሁሉ እኩያን አጋንንት አይቅረቡ። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆች ይርቃሉ። ይችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋረደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልመ ሌሊት የሚያስደነግጡ፣ በመዓልት በእሾህ መውጋት ቢሆን በእንቅፋት የሚመሰሉ፣ በእንጀራ ማነቅ ወይም በውሃ በጠላትነት የሚመሰሉ፣ በስካር በቁጣ የሚመሰሉ፣ ልብን በመፋቅ በቃር የሚመሰሉ፣ በጥርስ በሽታ አፍን በማምረር በራስ ምታትና በአይን ህመም ቢሆን የሚመሰሉ፣ በልብ ህመም ወይም ደግሞ በሆድ ቁርጠት የሚመሰሉ፣ በንዳድ ወይም በወባ በማንቀጥቀጥ ቢሆን የሚመሰሉ፣ በባህርና በየብስ በእንጨትና በድንጋይ ቢሆን የሚመሰሉ፣ በእሳትና በዲን የሚመሰሉ፣ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ፣ በአራዊትና በአይዋፍ ጩኸት፣ በፀሐይ ሐሩር ወይም በአመዳይ፣ በውርጭ በነፋስ በንውጽ ውስጥ ኃይል ወይም በውሻ ንክሻ የሚመሰሉ፣ በእፉኝት መንደፍ ቢሆን በእሳት ማቃጠል የሚመሰሉ፣ በሌሊት ጨለማ በቀን ብርሃን የሚመሰሉ እሊህ ሁሉ አይቀርቡም። ይቺን መጽሐፍ ጸሎት በንጹህ ሕሊና በቅን ልቦና የያዘ የቡዳ አይን አያስፈራውም። ይቺ መጽሐፍ በምትደገምበት ቦታ ሁሉ እህል የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊት፣ የሚታየው የማይታየውን በረዶ፣ ኩብኩባ፣ አንበጣ ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይቺን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይቺን መጽሐፍ በንጹህ ለሚይዛት ሁሉ ከደዌ አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤና ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሶስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጸዋጋን አጋንንት ከሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት እረዳዋለሁ፣ ረዳት ሆነዋለሁ። እኔና የባሪያ አባቴ አብ የባሪያ ሕይወቴ መንፈስ ቅዱስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዞ ይመጣሉ። ቀስተ ደመና በመሰለ በናርዱ ሽታ መብረቅ በመሰለ የእሳት ሰረገላ ሆነ ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግስቴም አቀርበዋለሁ። መንፈሳዊያን የሰራዊት መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይቺን ጸሎት በንጽህና እየጸለየ የያዛት ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከመቶ አንዲቱ ብትጠፋበት 99ኙን በዱር ትቶ በግ ሊፈልግ እንዲሄድ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶችንም ጠርቶ የጠፋችው በግ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐን ከማይሹ ጻድቃን ይልቅ ንስሐ በሚገባ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረጉ። ሁለተኛ ይህችን መጽሐፍ በሚደግማትና በሚይዛት ሰው ሰማያዊያን የመላእክት ሰራዊት ሁሉ ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትወጣበት ሰዓት ደብረ መቅደስን አወርሰዋለሁ። ከባሪያ አባቴ ከአብ ከባሪያ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህች መጽሐፍ በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ በሽታ ሁሉ አይቀርቡም። ይህችን የጸሎት መጽሐፍ በንጹህ ለያዘ እሱን ልጆቹን ገንዘቡን ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጽህና ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ሚካኤል ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይቺ መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ወይ በሰማይና በምድር ይሄን ሁሉ አስራት ወይም ተስፋ ሰጠዎች። ቡርክት መርገመ ስጋ መርገመ ነፍስ የሌለባት እመቤታችን ትጄ ወዳጄ ይህን የምትለኝ ሁሉ እውነት ነውን? አለችው። ጌታ መልሶ እናቴ ማርያም ወይ በእግዚአብሔር በአባቴ በክርስቶስ ስሜ በእውነት መንፈስ ቅዱስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባውልሽ አላት። መልአከ ምክሬ በሆነ በሚካኤል የመወለዴ ዜና በበሰረ በገብርኤል ቃል ኪዳን ገባውልሽ። ክንፋቸው 6 በሆኑ ሙሉዓን አዕይንት በሆኑ መንበሬን በሚሸከሙ 40 እንስሳ ወይም ኪሩቤል ቃል ኪዳን ገባውልሽ። አነዋወሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባውልሽ። እልፍ ሆኖ በቀኜ በሚቆሙ፣ እልፍ ሆኖ በግራ በሚቆሙ፣ እልፍ ሆኖ በኋላዬ በሚቆሙ፣ እልፍ ሆኖ በፊቴ በሚቆሙ መላእክት ቃል ኪዳን
ገባውልሽ። በእልፍ አእላፍ ብዙ የብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባውልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤል በሴት በቃይና በመላሌል ቃል ኪዳን ገባውልሽ። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባውልሽ። ዳግመኛ ምድርን በንፍሯ እንዳላጠፋ ኪዳነ ሰማይ ወምድር በሰጦት በባሬ በኖ ቃል ኪዳን ገባውልሽ። የትእዛዜ ጠባቂ በኩር ተቀዳሚ በሆነ በሴም ምሳሌ በሆነ በመልከጼዴቅ ካህን ቃል ኪዳን ገባውልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12 ነገር ከፍዬ ስለባረኩት ስለ ያዕቆብም ቃል ኪዳን ገባውልሽ። በይሁዳና በፋሬስ በዮሴፍና በብንያም በሌዊና በይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባውልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባውልሽ። ጸሐፍተ ትእዛዜ በሆኑ በሄኖክና በኤልያስ ቃል ኪዳን ገባውልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባውልሽ። ጣፋጭነቱ ከማር ከሱካር የሚጥመው ንጽሕናው ከኤዶም ምንጭ ውሃ ንጣቱ ከበረድና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባውልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 144,000 የቤተልሔም ሕፃናት ቃል ኪዳን ገባውልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባውልሽ። ዙፋኔ በተዘጋጀባት ለኋላዊት ሰማይ የእግሬ መረገጫ በሆነችው ታይታዊት ምድር ቃል ኪዳን ገባውልሽ። ነደ እሳት በሆነ የእሳት መጋረጃ ፍጹም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባውልሽ። በተሰቀልኩበት ዕፀ መስቀል እጄና እግሬ በተሰነከለበት ቀኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባውልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልትና 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባውልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ 40ኛው ቀን ወደ ሰማይ በማድረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በምመጣበት ቃል ኪዳን ገባውልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባውልሽ። ሰማያዊት በሆነች በኢየሩሳሌም አገሬ በክብር በምስጋና በተጌጠች ጽዮን ቃል ኪዳን ገባውልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ድህነት የምታስገኝ ትንሣኤን የገለጥኩባት በሰንበተ ክርስቲያን ቃል ኪዳን ገባውልሽ። በደብረ ዘይት በተቀደሰው በጽዮን ደብረ መንግስቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባውልሽ። እናቴ ድንግል ማርያም ሆይ የሰጠሁሽ ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ። በአንቺ ስም በሚቀደስበት ታቦት እኔ እረባለሁ፣ መስዋዕቱን አሸታለሁ፣ እንደ አቤልም መስዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባትም እመቤታችን መለሰች፣ አንተ ቡሩክ ነህ፣ ሰማያዊ አባትህ ቡሩክ ነው፣ የባሕርይ ሕይወት መንፈስ ቅዱስ የተባረከ ነው አለች። ይሄን ሁሉ በቸርነት ስለሰጠኝ አቤቱ ላንተ ምስጋና ይገባል፣ ለቸር አባትህ ምስጋና ይገባል፣ ማዕቤ ለሚሆን ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስም ለእናቱ ይህን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ክብር ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው፣ የመንግስትህም ስም ይባረክ፣ ከመንፈስ ቅዱስ ጋር ክብር ጽን ላንተ ይገባል፣ ዛሬም ዘወትርም ለዘላለሙ አሜን እያለች እመቤታችንን በልጇ መቃብር ላይ ሆና ይህንን ታላቅ ቃል ኪዳን ተቀብለው ወደ ቤቷ በሰላም ተመለሰች። እሷ ከተቀበለችው ቃል ኪዳን እንድንሳተፍ አሁን የሰማነውን ሁሉ ባንችል አንዱን መተግበር ይጠበቅብናል። ሰኔ 21 ይህን ጸሎት ድገሙትኝ። ሁለተኛ ነገር ደግሞ ከቃል ኪዳኗ እንድትሳተፉ ደግሞ ጌታችን የነገራትን ቃል እያሰባችሁ ፈጽሙት። የእመቤታችን በረከት ረድኤቷ በሁላችን ላይ ይደርብን። ጌታችንን በሷ ቃል ኪዳን ይማረን ዛሬም ዘወትርም ለዘላለሙ አሜን። ይቆያል።